አፈራራሚዎቹ አልደረሱልንም። ህወሓትና ጌታቸው አፈረጡት። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በቅርቡ ባደረጉት አንድ ንግግር ላይ የጦርነት ደመና እየታየ ነው ማለታቸው አይዘነጋም። ይሄ የጦርነት ደመና አሁንም አልገፈፈም። ሌላ ዙር ጦርነት አይቀሬ ሆኖ እየታየ ሲሆን ጦርነቱ ቢቀሰቀስ ትግራይ ክልል ብቻ ሊወሰን እንደማይችል ባለስልጣናቱ ደጋግሞ በመናገር ላይ ናቸው። ከትግራይና ከአማራ እንዲሁም ከአፋር አልፎም አሰብና ቀይ ባህርን ያካልላል። በሌላ አገላለጽ መላ አፍሪካ ቀንድን ውጥረት ውስጥ የሚከት ጦርነት ሊኖር እንደሚችል እየተነገረ ይገኛል። ይህ ደግሞ እጅግ በጣም አስፈሪ የሚባል ነው። ይበልጥ አስፈሪ የሚያደርገው ግን በጉዳይ ላይ ዓለም አቀፉ ማህበረሰብ ዝምታው ጥልቅ ሆኖ መቀጠሉ ነው። ከዚህ በመነሳት ይመስላል ህወሓት በአዲሱ መግለጫው የፕሪቶሪያ ስምምነት አፈራራሚዎች አልደረሱልንም አይነት ክስ ያሰማው። በእርግጥ ችግሩ ያለው ከፈራሚዎቹ ወይስ ከአፈራራሚዎቹ? ፈራሚዎቹ ህወሓትና የፌዴራል መንግስቱ አሁን ምን ላይ ናቸው? አንዳቸው በሌላኛቸው ላይ ያቀረቡት ያለው ክስ ምን አይነት ፖለቲካዊ ትርጉም አለው? የሚሉ ወቅታዊና ወሳኝ ጥያቄዎችን ከህወሓት ጠንካራ ክስና ከጌታቸው ረዳ አነጋጋሪ ቃለ መጠይቅ ጋር አያይዘን ለማየት እንሞክራለን። እስከ ፍጻሜው ድረስ አብራችሁን ቆዩ። የጌታቸው ታገላለውና የመገንጠል ምኞቶቹ። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ከቀድሞው የሮይተርስና ሲኤንኤን ጋዜጠኛ ጂም ስቴንማን ጋር ቃለ መጠይቅ አድርገዋል። በዚሁ ቃለ መጠይቃቸውም በርካታ ርዕሰ ጉዳዮችን አንስተዋል። ያነሷቸው ጉዳዮች ከዚህ ቀደም በፋና ቴሌቪዥን በነበራቸው ቃለ መጠይቅ ላይ ከተናገሯቸው ብዙም የተለዩ ሆነው አልታዩም። በዚያኛው ቃለ መጠይቃቸው ላይ ስለ ኤርትራና ስለ ህወሓት እንዲሁም ስለ አጠቃላይ የሁለት ዓመታቱ ጦርነት ሁኔታ በርካታ ሚስጥሮችን አውጥተው ነበር። የፕሪቶሪያው ስምምነት ጦርነቱን ማስቀረት ቢችልም ሌላኛውን ጦርነት እንደማያስቀረው አቶ ጌታቸው በዚያኛው ቃለ መጠይቃቸው ብለውም በዚህኛው ቃለ መጠይቃቸው ላይ ሲያብራሩ ተሰምተዋል። ምናልባት ከዚህኛው በተለየ ባሁኑ አዲስ ነገር ተናግረዋል። ይህም የትግራይ ህዝብ ራሱን በራሱ የማስተዳደር መብቱና ወደፊት ለመገንጠል የሚያስገዱ ሁኔታዎች ቢፈጠሩ የመገንጠል መብቱ ተከብሮለት ማየት እንደሚመኙ ከቀድሞ የሮይተርስና የሲኤንኤን ጋዜጠኛ ጂም ስቴንማን ጋር ባደረጉት ቃለ ምልልስ ላይ ሲናገሩ መደመጣቸው ነው። የአቶ ጌታቸው የመገንጠል ምኞት አስደንጋጭ ከመሆኑ አኳያ ራሱን ችሎ ሰፊ ትንታኔ የሚጠይቅ ሳይሆን አይቀርም። የመገንጠል እሳቤ እየተቀነቀነ በተኖረበት ህወሓት ውስጥ የነበሩት አቶ ጌታቸው ረዳም በቀላሉ ከዚያ ስሜት ይወጣሉ ተብሎ ባይጠበቅም ሁለት ጥያቄዎች ግን ተነስተውባቸዋል። አንደኛው ጥያቄ የመገንጠል ፍላጎት ያለው የትግራይ ህዝብ ነው ወይስ ህወሓት የሚለው ሲሆን ሁለተኛው ጥያቄ ከህወሓት ጋር በተቃራኒ ጎራ ቆመው የሚታገሉላቸው መሰረታዊ ጉዳዮች ምንድናቸው የሚለው ነው። እነዚህ ጥያቄዎች መሰረታዊ ጥያቄ ሆነው ታይተዋል። የትግራይ ህዝብ ጣፈንታም ዛሬም ከህወሓት የመገንጠል አስተሳሰብ ጋር ተያይዞ መተርጎም ከቀጠለ አወዛጋቢ ነው። ጌታቸው በዚህ ዙሪያ ያሰሙት ንግግር የህዝቡን እሳቤና የህወሓትን እሳቤ ለየ አይደለም። አብዛኛው ሰው የሚስማማው መገንጠል የሚፈልገው ህወሓት እንጂ ህዝቡ አይደለም በሚለው ነው። አቶ ጌታቸው ግን ከዚያ ወደ ወጣ ባለ መልኩ ህወሓትና ህዝቡን አንድ አድርገው የመገንጠል መብቱ እንዲከበርላቸው ምኞታቸውን ገልጸዋል። ሌላው እስከ መጨረሻው እታገላለሁ ያሉበት ጠንካራ ይዘት ይዟል። በእርግጥ አቶ ጌታቸው እታገለው ያለው ያሉት አካል ህወሓት ነው። ህወሓትን የሚታገሉት በምን ምክንያት ነው? ምን አይነት ለውጥ ለማምጣት ነው የሚታገሉት? ለትግራይ የሚጠቅመው ማንኛው ነው የሚለው ጥያቄም መሰረታዊ ሆኖ እየተነሳ ይገኛል። አቶ ጌታቸው ከህወሓት ጋር ውሃና ዘይት ያደረጋቸው ከኤርትራ መንግስት ጋር የተያያዘ ጉዳይ ሆኗል። ጌታቸው ህወሓትን ከኤርትራ ጋር መገናኘትና መጣመር ፈጽሞ የወደዱት አልሆኑም። አቶ ጌታቸው በዚሁ ቃለ ምልልሳቸው የህወሓት የቀድሞ ጓዶች ከኤርትራ ጋር በመቀናጀት በድጋሜ በትግራይ ጦርነት ለመቀስቀስ የሚያደርጉትን ሙከራ እስከ መጨረሻው እፋለመዋለሁ በማለት የቀደመ አቋማቸውን ደግሞ አሳይተዋል። እንደ አቶ ጌታቸው አገላለጽ የህወሓትና የኤርትራ መንግስት ግንኙነት የተቀደሰ አይደለም። ይልቁንስ የኤርትራ መንግስት ህወሓትን እያሞኘ እንደሆነ ነው የሚያምኑት። አቶ ጌታቸው የኤርትራ መንግስት ፍላጎት የህወሓት ሰዎችንና የፋኖ ታጣቂዎችን ተጠቅመው ኢትዮጵያን ማበጣበጥ እንደሆነ በመግለጽ ከሰዋል። በኤርትራና በህወሓት በኩል የጦርነት ዝግጅት መኖሩ ከታወቀ የአቶ ጌታቸው እታገላለሁ ማለት ምን አይነት ነው? ሰላማዊ ትግል ወይስ የትጥቅ ትግል የሚለው ጥያቄም መሰረታዊ ነው እየተነሳ ይገኛል። እንደ ቃለ መጠይቃቸው ከሆነ እታገላለሁ ያሉት በሰላማዊ ፖለቲካ ትግል ሆኖ ታይቷል። ይህም የፌዴራሉ መንግስት በትግራይ ላይ ኃይል መጠቀም እንደማያስፈልግ ለማሳመን ከፌዴራል መንግስቱ ጋር መስራታቸው እንደሚቀጥሉ አስረድተዋል። አቶ ጌታቸው በዚህ ንግግራቸው ላይ የፌዴራል መንግስት ያለ አማራጭ ሊጠቀም እንደሚችል ስጋታቸውን ገልጸዋል። በዚህ ምክንያት አቶ ጌታቸው የትግራይ ጊዜያዊ አስተዳደርና የህወሓትን ሐሳብ በመጠኑ የተጋሩ መስለውም ታይተዋል። የትግራይ ክልል ጊዜያዊ አስተዳደርና ህወሓት የፌዴራል መንግስት ሌላ ዙር ጦርነት በትግራይ ሊቀሰቅስ ይችላል ሲሉ ተደምጠዋል።
በተለይም ህወሓት በቅርቡ ባወጣው መግለጫው የፌዴራል መንግስቱ ለዳግም ጦርነት ከሚያደርገው ዝግጅት ይቆጠብ ሲል አሳስቦ ነበር። አሁን ባወጣው መግለጫ ደግሞ እየመጣ ያለው ጦርነት የፕሪቶሪያ ስምምነት አፈራራሚዎችን ተጠያቂ አድርጎ ታይቷል። የስምምነቱ ዋስትና ሰጪዎች ዝምታ። የሁለት ዓመታቱ እንደ ማፋሳሽ ጦርነት ያስቆመው የፕሪቶሪያ ስምምነት በህወሓትና በፌዴራል መንግስት መካከል የተፈረመ ሲሆን 3 ዓመታትን አስቆጥሯል። በእነዚህ 3 ዓመታት ታዲያ የፕሪቶሪያ የሰላም ስምምነት አፈጻጸም በሁለቱም በኩል ሲያጨቃጭቅ ቆይቷል። ሁለቱም አካላት የሚያቀርቧቸው ክሶች የስምምነቱን አለመተግበር የሚያሳይ ነው። የፌዴራል መንግስት ህወሓትን የሚከስበት ብዙ ምክንያት ያለው ሲሆን የዚያኑ ያክል ህወሓትም ፌዴራል መንግስት የሚከስበት በርካታ ጉዳዮች አሉት። ሁለቱም የፕሪቶሪያ ስምምነት ሙሉ በሙሉ ተተግብሯል ማለት አይቻልም። ለምሳሌ በስምምነቱ መሰረት ትጥቅ ይፈታል የተባለው ህወሓት ከስምምነቱ በተቃራኒ ይበልጥ ታጥቆ ይገኛል። በየጊዜያቱ ኮማንዶ ሲያሰለጥንም ታይቷል። ይህም ለሌላ ጦርነት ምን ያክል እየተዘጋጀ እንደሆነ የሚያሳይ እንደሆነ እየተገለጸ ይገኛል። የፌዴራል መንግስቱ በበኩሉ ህወሓትን የሚያስቆጣ ውሳኔ መውሰዱ ይታወሳል። በመካከል የስምምነቱ ዋስትና ሰጪና አፈራራሚዎቹ ዝምታን መርጠው ታይተዋል። በእርግጥ ከአደራዳሪዎቹ መካከል የአንበሳውን ድርሻ የምትወስደው አሜሪካ በቅርቡ በህግ መወሰኛ ምክር ቤት ቋሚ ኮሚቴዋ በኩል ባቀረበችው ሪፖርት ላይ የፌዴራል መንግስትና ህወሓት የፕሪቶሪያውን ስምምነት ሙሉ በሙሉ ባለመተግበራቸው ምክንያት ውጥረቱ ከቁጥጥር ውጭ ሆኗል ማለቱ አይዘነጋም። በኢትዮ ኤርትራ መካከል ውጥረት የተፈጠረውም ከፕሪቶሪያ ስምምነት አለመተግበር ጋር ተያይዞ መሆኑን አመላክታ ነበር። አቶ ጌታቸው ረዳ ያረጋገጡት የአሜሪካንን የቀደመ ስጋት ነው ማለት ይቻላል። አቶ ጌታቸው ረዳ በጠቅላይ ሚኒስትር አብይ አህመድና በፕሬዝዳንት ኢሳያስ አፈወርቂ መካከል ያለው ግንኙነት በሻከረው በፕሪቶሪያ ስምምነት መሆኑን ጠቁሞ ነበር። እንዳሉትም ከስምምነቱ በኋላ መረጋጋት አልታየም። ህወሓት ለዚህ ሁሉ ተጠያቂው የፕሪቶሪያ ስምምነት አፈራራሚዎች ናቸው በማለት ክሱን አቅርቧል። ህወሓት የፕሪቶሪያውን የሰላም ስምምነት ዋስትና ሰጪ ሆኖ የአሜሪካ፣ የአውሮፓ ህብረት፣ የአፍሪካ ህብረትና የተባበሩት መንግስታት ድርጅት የገቡትን ቃል ተግባራዊ ሲያደርጉ ቀርተዋል ሲል ክሱን አሰምቷል። ፓርቲው ስምምነቱ ከተፈረመ ከ3 ዓመታት በኋላም ቢሆን በትግራይ ክልል በዝምታ ውስጥ እየተፈጸመ ያለ የዘር ማጥፋት ቀጥሏል ሲል ገልጿል። ህወሓት መስከረም 19 2018 ባወጣው መግለጫው በክልሉ እየተፈጸመ ያለውን ውድመት ለማስቆም ዓለም አቀፉ ማህበረሰብ ጣልቃ እንዲገባ አሳስቧል። አክሎም ዓለም አቀፉ ማህበረሰብ አሁን እርምጃ እንዲወስድ ጠይቃለን ብሏል። የትግራይን ውድመት በዝምታ እንዲቀጥል አትፍቀዱ፣ ለሰላም የገባችሁትን ቃል አክብሩ፣ ንጹሃንን ጠብቁ፣ እናም ሌላ አሳዛኝ ክስተት እንዳይከሰት ተከላከሉ ሲል ጠይቋል። ፓርቲው ተፈናቃዮች ወደ ቀያቸው እንዲመለሱና የተያዙት ቦታዎች እንዲለቀቁ ለማስቻል በህዳር 22 በፈረንጆቹ አቆጣጠር የተፈረመውን የፕሪቶሪያውን ስምምነት በአብዛኛው ሳይተገበር ቀርቷል በማለት ወቅሷል። መግለጫው አብዛኞቹ ድንጋጌዎች ተፈጻሚ አልተደረጉም፣ ተፈናቃዮች ሳይመለሱ ቀርተዋል፣ የተያዙ ቦታዎችም አልተለቀቁም፣ አደጋው እየከፋ ሄዶ በዝምታ ውስጥ እየተፈጸመ ያለ የዘር ማጥፋት ቀጥሏል ሲል ከሷል። በተጨማሪም ፓርቲው ዋስትና ሰጪዎቹ ኃላፊነታቸው መውጣት ባለመቻላቸውን በማውገዝ የፕሪቶሪያ ስምምነት ሙሉ በሙሉ እንዲተገበር፣ ኃይሎች ከያዙት ቦታዎች አስቸኳይ ለቀው እንዲወጡ፣ በምትኩም ተፈናቃዮች በሰላም እንዲመለሱ ሲል ጠይቋል። እዚህ ጋር የሚነሳው ጥያቄ ግን ስምምነቱ ያልተተገበረው በአፈራራሚዎቹ ዝምታ ወይስ በህወሓትና በፌዴራል መንግስቱ ችግር ነው የሚለው ነው። እናም ይህ መሰረታዊ ጥያቄ ሆኖ እየተነሳ ይገኛል። ነገሮች ከተካረሩ በኋላ አፈራራሚዎቹ ዝምታቸውን ቢሰብሩ የተፈጠረው ኃይል አስተላለፍ ይቀየራል ወይስ እንደተባለው የፕሪቶሪያ ስምምነት ተጥሶ ሌላ ጦርነት ይቀሰቀሳል የሚለው ጥያቄም በስፋት እየተነሳ ይገኛል። እንደ አቶ ጌታቸው ረዳ ትንተና የኤርትራ መንግስትና ህወሓት ጦርነቱን ለመጀመር የሚጠብቁት የፌዴራል መንግስትን ነው። የጦርነቱ ጀማሪ ፌዴራል መንግስቱ እንዲሆን ፈልገዋል እንደማለት ነው። ህወሓት የፌዴራል መንግስት በወደብ ምክንያት ከኤርትራ ጋር ይጋጫል በሚል ወታደራዊ ዝግጅት ሲያደርግ ቆይቷል ያሉት አቶ ጌታቸው ረዳም የህወሓት የጦርነት ዝግጅት ከኤርትራ ጋር ያለውን ግንኙነት ያሳያል ሲሉም ተደምጠዋል። ለትግራይ ህዝብ ደጋግሞ ያስተላለፉት መልእክት ሌላ ዙር ጦርነት እንዳይመጣ የተቻላቸውን ያክል ቅድመ መከላከል እያደረጉ ነው ቢባልም በህወሓት በኩል እንደ ባንዳ ተፈርጀው እየተዛተባቸው ይገኛል። አቶ ጌታቸው ጥምረት ወይም ጽምዶ የሚባል ቅዥት ትግራይን የጦር ሜዳ በማድረግ ለኤርትራው መሪ እፎይታ ከመስጠት ያለፈ ዓላማ ሊኖረው አይችልም በማለት የቀድሞ ድርጅታቸውን ህወሓትን መክሰሳቸው ይታወሳል። ግንኙነቱን የሚሆን ከሆነ የህወሓት አመራሮች ከኤርትራ መሪዎች የተሰጣቸውን ቅድመ ሁኔታ መኖሩን አቶ ጌታቸው ሲናገሩ መቆየታቸው የሚዘነጋ አይደለም። ቅድመ ሁኔታው ለጊዜው ወደ ወልቃይት አካባቢ ምንም አይነት እንቅስቃሴ እንዳይደረግ፣ የሀገርነት ጉዳይ እንዳይነሳ፣ ለወታደራዊ ስልጠና የሚሆኑ ወጣቶች ለኤርትራ እንዲያቀርቡና ኤርትራ እንድታሰለጥን የሚል መሆኑን ሲያመላክቱ ቆይተዋል። ያምሮ ግን ከዚህ በኋላ ወታደራዊ እንቅስቃሴው በቃላት ጦርነት ታጅቦ ቀጥሏል። እንቅስቃሴው ትግራይን ወደማትወጣበት ቀውስ እያስገባ መሆኑ ይጠቆማል። የህወሓት አመራሮች ያልተቀደሰውን ጥምረት ነፍስ ቢዘራላቸው በሚል የተፈጠረ ፈጠራ ህዝባችን በሚሉት ህዝብ ላይ ጦርነት ማወጅ ነው ሲሉም መተቸታቸው ይታወሳል። ሁሉም ሰላም ፈላጊ በጥብቅ ሊታገል ይገባል፣ ጥፋት ነው ማለታቸውም አይዘነጋም።
በአጠቃላይ የጦርነት ዝግጅቱ በትችት በመካሰስና በመወቃቀስ ብቻ የሚቆም አልሆነም። ከሚጠበቀው በላይ አሳሳቢ ደረጃ ላይ መድረሱን በየጊዜያቱ አንዳንድ ጊዜም በተከታታይ ቀናት በሚባል መልኩ የሚታዩ መካሰሶች ሌላ ጦርነት ይፈጥራል የሚለውን ስጋት ከፍ አድርጎታል። የኤርትራ መንግስት የኢትዮጵያ መንግስት ከመክሰስ ጎን ለጎን ጦሩን ወደ ድንበር አካባቢ ሲያስጠጋ መቆየቱም ሌላኛው ስጋቱን ይጠቀሳል። በዚህ ውጥረት ላይ ነው እንግዲህ ህወሓት የመጨረሻ የሚመስለውን መልእክት ያስተላለፈው። መልእክቱ ሌላ ጦርነት ከመፈጠሩ በፊት ድረሱልን አይነት ትርጉም ያለው ሆኖ ይታያል። በእርግጥ ህወሓት እንዳስተላለፈው መልእክት አደራዳሪዎች ጫፍ ያደረሰውን ውጥረት ያረጋጉታል። በድርድሩ ወቅት ከፍተኛ ሚና የነበረው የጆ ባይደን አስተዳደር የተካው የትራምፕ አስተዳደር ምን አይነት ምላሽ ይሰጣል የሚለው ጉዳይም በሂደት የሚታይ ይሆናል። ለሁሉም ነገር ግን የመጨረሻው መልእክትም ሆነ ምኞት ከሌላ ዙር ጦርነት ይሰውረን የሚያሰኝ ሆኗል። አበቃን። ሰናይ ጊዜን ተመኘን።